ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅር ከምታደምጡበት የዩቲዩብ ቻናላችን ለዚህ ሰዓት ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችኋለን። በርካታ የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን ይዘናል። በተለይ የሳምንቱ ጨዋታዎች ከተደረጉ በኋላ ብዙ አነጋጋሪ ጉዳዮች ነበሩ። አስቀድመን የተወሰኑ ሁለት የሀገር ቤት ጉዳዮችን እናነሳለን። ከዛ በኋላ የአውሮፓ ትልቅ ክለቦችን እንደተለመደው በመረጃ ሰዓታችን ትኩረት እንሰጣለን። ባርሴሎና ቤት ሰፋ ያለ የቡድን ዜና አዘጋጅተን ይዘን መተናል። ሃንሲ ፍሊክ፣ ሮበርት ሌዋንዶውስኪን ተጨማሪ መረጃዎችን ደግሞ ከጉዳት ጋር አያይዘን እናነሳለን። ሌላ ያገኘነው መረጃ በሪያል ማድሪድ ቤት ነው። ዣቪ አሎንሶ ጋዜጣዊ መግለጫ ሰጥተዋል። ከጋዜጠኞች ጋር የነበራቸው አንድ ግብግብ ነበረ። ከዛ ውጭ እሳቸው እንቅጩን የተናገሩበትም ጉዳይ አለ። በማድሪድ በኩል ሰፋ ያለ ቡድን ዜና ይዘናል። ከዛ ውጭ ከውጭ ሀገር ዳኛ ማምጣት አለብን የሚሉ አንድ የአውሮፓ ግዙፍ ክለብ የአንድ ግዙፍ ክለብም አሰልጣኝ ሐሳባቸውን ያጋርቷል። በጣሊያን የመረጃ ሰዓታችን ነው። ጀርመን ላይ ትኩረት እንሰጣለን። በርካታ መረጃዎችን ይዘናል። በፕሪሚየር ሊግ ከሻምፒዮንሺፑ ጀምረን ነው የምናነሳው። ከዛ በኋላ ግን የጋርዲዮላ ነገር በጣም አነጋጋሪ ነው። እሳቸው ገጥሞ ያሸነፉት ሊቨርፑልን ነው። አሁንም ቢሆን ለፕሪሚየር ሊግ ሻምፒዮንነት ካናታቸው ካለው ከአርሰናል በላይ ስም እየጠቀሱ ያሉት ሃላንድን እናነሳለን። ሩበን ዲያስ፣ ጆሽኳ ግቫርዲዮል ተጨማሪ መረጃዎችን ይዘናል። ከሊቨርፑል ጋር አያይዘን የቀድሞ ሌጀንድ ጋሪ ኔቭል የሚለው ነገር አለ። ቨርጂል ቫን ዳይክ ራሳቸውን አሰልጣኙ እናነሳለን። ይህን መረጃ ካነሳን በኋላ ሳምንቱን ምርጥ እንነግራችኋለን። በፕሪሚየር ሊግ የሁስኮርድን በአርሰናል የመረጃ ሰዓታችን ምናልባት አርሰናል ብዙ ጥሩ አጋጣሚ እጁ ላይ ያሉ አንድ ለየት ያለ አጋጣሚ እንነግራችኋለን። ከዛ ውጪ የመጨረሻው የሀገራት ጨዋታ ለአርሰናል ምን አይነት ዕጣ ፈንታን ይዞ እንደሚመጣም ተጨማሪ ጥንቅሮች እናነሳለን። ይህን የውድድር ዓመት ያለ ኦዴጋርድ ረጅም ጊዜ እያሳለፈ ነው አርሰናል። ከዛ ውጪ ኮንትራት ማራዘም በተመለከተና ለየት ያለም ጥንቅር ለአርሰናል ደጋፊዎች ይዘናል። እስከ ፕሮግራማችን ፍጻሜ ትቆያላችሁ። በዩናይትድ የመረጃ ሰዓታችን ኮከቡ ከጉዳት ተመልሷል። በቀጣይ በትልቁም በቡድን ውስጥ የሚጠበቅ ተጫዋች ነው። የቡድኑ ወሳኝ ሰው ማቲያስ ኩናን በተመለከተ ተጨማሪ ጥንቅር ይዘናል። ጋሪ ኔቭል ስለ ዩናይትድ ቶፕ 4 የሚለን ነገር አለ። ከዛ አስቀጥሎ ፋብሪዚዮ ሮማኖ የዩናይትድን ወቅታዊ ሁኔታ ከዝውውር ጋር የይዞ ሰፋ ያለ መረጃ ይዞ ወጥቶ ነበረ። ተመልክተነዋል፣ እናጋራችኋለን። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ዛሬም ከቆያችሁ በርከት ያሉ ተጨማሪ ስፖርታዊ ጥንቅሮችን ታደምጣላችሁ። ይህንን ዜና የዝውውር ቻናላችን ከ28,000 በላይ ሰብስክራይበር ባለው ላይ ነው የለቀቅነው። ሌሎች አንዳንድ ዩቲዩብ የከፈቱ ሰዎች እነኚህን ዜናዎች እየወሰዱ እየጫኑ ነው። መልክቶች ልከናል። አስፈላጊ ከሆነ ግን እርምጃ ለመውሰድ እንገደዳለን። ምናልባት ይህንን የምታደርጉም ጀማሪ ትሆናላችሁ ብለን ያለፍነው ጉዳዩን። ነገር ግን ዩቲዩብ መልክቶች አድርሶናል። ይህንን ጉዳይ ከዩቲዩብ ጋር ሆነን እርምጃ ለመውሰድ እንገደዳለን። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። በሀገር ቤት የአትሌቲክስ ጉዳይ አስቀደመን እናንሳ። ኢትዮጵያዊቱ አትሌት ፋንታዬ በላይነህ የቦስተን ግማሽ ማራቶን ለሁለተኛ ተከታታይ ጊዜ ዛሬ ድል አድርጋለች። አትሌቷ አብዛኛውን የሩጫ ክፍል በተረጋጋ ሁኔታ ስትሮጥ በውድድሩ ማጠናቀቂያ ደቂቃዎች ላይ ያሳየችው ፈጣን አጨራረስ ደግሞ ሩጫውን በቀጥታ ሲያስተላልፉ የነበሩ ኮሜንታተሮች ራሱ በጣም የተደነቁባት አጋጣሚ ነበረ። የ2025 ዳይመንድ ሊግ አሸናፊ የነበረችው ፋንታዬ በላይ 1 ሰዓት ከ8 ደቂቃ ከ51 ማይክሮ ሰከንድ በመግባት ነው ውድድሩን ያጠናቀቀችው። ግማሽ ማራቶን ነው። አትሌት መልእክተ ውዱ ደግሞ ሁለተኛ ወጣለች። መልእክተ ውዱ አንደኛ ከወጣችው ፋንታዬ በላይም በ2 ሰከንድ ዘግይታ በመግባት ነው ሁለተኛ ደረጃን ይዛ ማጠናቀቅ የቻለችው። $15,000 የገንዘብ ሽልማት የተበረከተላት የ25 ዓመቱ አትሌት በተከታታይ ማሸነፍ ደስተኛ መሆኗን ከድሉ በኋላ አንድ ግዙፍ ሚዲያ ጋር በነበራት ቆይታ አረጋግጣለች። ድንቅ ሩጫ ውድድር የተመለከትንበት ነበረ። በቀጣይ እንግዲህ ለኢትዮጵያ በኦሎምፒክ ውድድሮች ላይ በዓለም ሻምፒዮና ላይ በትልቁ ትጠበቃለች። ጥሩ ቀን ነበረ ለኢትዮጵያንም። የሀገር ቤት የመጨረሻ መረጃችን ኢትዮጵያ ቡናን እናድርግ። ኢትዮጵያ ቡና 250,000 ብር በወር የሚከፍለው አሰልጣኝ ያለው አብይ ካሳሁን ይባላል። በኢትዮጵያ እግር ኳስ ፌዴሬሽን የጸደቀ ውሉ መች መሰላችሁ? ሐምሌ ላይ 2017 ላይ ነበረ። ሐምሌ 2017። ስለዚህ ከወራቶች በፊት እንደማለት ነው። ኦልሞስት ውድ ቤተሰቦቻችን ከሐምሌ ጀምሮ እስካሁን ቆጠሩት።
በእነኚህ ጊዜያቶች እንግዲህ በአሰልጣኝ አቤ ካሳ የሚመራው ኢትዮጵያ ቡና በአምስት ጨዋታ አንድ ድል ብቻ ነው ያለው። አንድ አቻ አለው፣ 3 ሽንፈት፣ 2 የግብ ዕዳ ይዞ 4.14ኛ ይገኛል። ኢትዮጵያ ቡና በኢትዮጵያ እግር ኳስ ውስጥ ትልቁ ክለብ ነው፣ ምንም ጥያቄ የለውም። የመዲናዋ ደግሞ ሌላኛው ግዙፍ ክለብ ነው። ከቅዱስ ጊዮርጊስ ቀጥሎም በትልቁ ሊጠቀስ የሚችል ክለብ ነው። ጊዮርጊስ በስኬት ደረጃ አይደለም በመዲናዋ በኢትዮጵያ ደረጃ ትልቁ ክለብ ነው በስኬትም ደረጃ። ግን ኢትዮጵያ ቡና ቀላል ደጋፊ አይደለም ያለው፣ በመላው ኢትዮጵያ ጭምር በርካታ ደጋፊ ያለው በበርካቶች ዘንድም ተወዳጅ የሆነ ክለብ ነው። ግን አሁን ክለቡ ያለበት ሁኔታ በአሰልጣኝ አቤ ካሳ እየተመራ ወይም በአሰልጣኝ አቤ ካሳውን እየተመራ መፍትሄ የሚያገኝ ይመስላችኋል? ወይም የውል ማራዘሙ 1 ዓመት ነው። ወደ 256,034 ብር ያልተጣራ ወራይ ደሞዝን ከኢትዮጵያ ቡና እየተከፈለው ነው። የእናንተን የግል መልከታ ቡናሞቹ ልታደርሱን ትችላላችሁ። ወደ አውሮፓ ተሻገርን። ራፊኒያ ጉዳት ላይ እንዳለ ይታወቃል። ብዙ የባርሴሎና ደጋፊዎች የናፈቁት ሰው ነው። ከሱ ጋር የነበራቸውን ስኬት ቀደም ባለው መረጃችን አጣቅሰን ነግረናችሁ ነበረ። ራፊኒያ ከኢንተርናሽናል ብሬክ በኋላ 100% ለባርሴሎና አገልግሎት እንደሚሰጥ ሃንሲ ፍሊክ አረጋግጧል። ይሄ ለባርሴሎና ትልቅ የሚባል ዜና ነው። በእርግጥ ቦታውን በራሽፈርድ ተከተውታል፣ ግን ደግሞ ሌላ ጥንቅቅ ያለ አማራጭ ሆናችኋል። በቦታው ላይ ልምድ ያለው እንደ አማራጭ መጠቀም የሚችሉት አይነት ተጫዋች ነው። ብራዚላዊ ራፊኒያ በሚቀጥሉት 14 ቀናት የባርሴሎናን ዋናውን ስብስብ ይቀላቀላል። ጆዋን ጋርሻም ግብ ጠባቂው በክረምት ያመጡት ተመሳሳይ ነው። ውድ ቤተሰቦቻችን ኢንተርናሽናል ብሬክ በኋላ ነው ሃንሲ ፍሊክ ቡድኑ ላይ እንጠቀመዋለን ያሉት። ስለዚህ ሌላ ተጨማሪ ግብአት አላቸው ማለት ነው። በግብ ጠባቂ ረገድ ግብ በጣም የሚቆጠርበት ቡድን ሆኗል። በእርግጥ ሃይላይኑ ላይ ነው ይሄ የመከላከል ሃይላይኑ ላይ ተቃራኒ ቡድኖችን ከጨዋታ ውጪ ለማድረግ የሚደረገው ጥረት ያው የቫር ቴክኖሎጂ ስላለ ጥንቅቅ ያለውን ስለሚነግራቸው ይጠቀሙበታል። ግን ከቅርብ ጊዜ ወዲህ ዋጋ እያስከፈለ ነው። ኖት ኦንሊ ግብ ጠባቂ ላይ ብቻ ግን ጁዋን ጋርሻ መመለሱ ሌላ ጥሩ አጋጣሚ ነው። ይሄም ከ14 ቀን በኋላ ወደ ቡድኑ ተመልሶ ጨዋታ ያደርጋል። ባርሴሎናዎች በጣም በሚያሳዝን ሁኔታ ከ14 ቀን በኋላ ከአትሌቲኮ ቢልባኦ ጋር የላሊጋ ጨዋታ ያደርጋሉ። በዛ ጨዋታ ላይ ፍራንኪ ዲዮንግን አያገኙትም። ይሄ ትልቅ እጦት ነው፣ ምንም ጥያቄ የለውም። መሀል ሜዳው ላይ ጉዳት ላይ ናቸው አብዛኞቹ አማካዮቹ ተጫዋቾቻቸው፣ ቁልፍ ተጫዋቾቻቸው ጭምር። አሁን ደግሞ ልምድ ያለው ፍራንኪ ዲዮንግ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ መውጣቱን ተከትሎም በዚህ ሳምንት ጨዋታ ድል ሲያደርጉ 4-2 በተጫዋቹ በኩል። ስለዚህ ቀጣይ ጨዋታን አይገኝም። ይህንን ደግሞ የመተካት ሚና በሳቸው በትልቁ ይጠበቃል። ሮቤርት ሌዋንዶስኪ ሃትሪክ ሰራ ወደ 37 ዓመት። በነገራችን ላይ ሃንሲ ፍሊክ ጠይቀውት ነበረ ቀይረው ሊያስወጡት፣ ነገር ግን አይ ገና ነኝ አልደከመኝም ብሏቸው ከቀረ በኋላ ነው ሃትሪክ የሰራው እንጂ ቀይረው ሊያስወጡት ነበረ። እንዳጠቃላይ በሴልታ ቪጎ ላይ ሃትሪክ ሲሰራ 90 ደቂቃ ተጫውቶ ነው 69% ኳስ የማቀበል ስኬት፣ 83% አኪሬሲውን የጠበቀ ኳስ ያቀበለ፣ 11 ኳስ ሳጥን ውስጥ የነካ፣ 9.6 አካባቢ በአብዛኛው ሬት በሚሰጡ ተቋማት የተሰጠው አማካዩ ውጤት ነው። ድንቅ ምሽታን አሳልፏል። በእርግጥ ከፍተኛ ግብ አስቆጣሪነቱን እሱ አይደለም የሚመራው። ኬሊያን ምባፔ 13 ግብ አለው። ሮቤርት ሌዋንዶስኪ እና ዩሊያን አልቫሬስ 7 አላቸው። ቫንደር ማርኪው እና እንደዚሁም ካይር ኤድዋርድ ባሊስ፣ ኢታን ኢዮንግ ነኚህ ደግሞ 6 አላቸው። ሌላኛው ፌራን ቶሬስ ከባርሴሎና 5 ግብ አለ። በአጠቃላይ ሮቤርት ሌዋንዶስኪ በላሊጋው አሁን ሁለተኛው ከፍተኛ ግብ አስቆጣሪ ሆኗል ሃትሪክ ከሰራ በኋላ። የላሊጋ መረጃችን ላይ ነን። ትላንትና ከጨዋታው መጠናቀቅ በኋላ በተለይም 0-0 ከተጠናቀቀ በኋላ የሪያል ማድሪድ እና የሪዮ ቫልካኖ ጨዋታ በጋዜጣዊ መግለጫ ላይ ሪያል ማድሪድ ቀውስ ውስጥ ነው ወይ ተብለው ተጠይቀው ነበረ። ዣቪ አሎንሶ የምን ቀውስ ነው የምታወሩት? ገና እኮ ሲዝኑ ጅማሮ ላይ ነን ያለ ነው፣ ረጅም ጊዜ ቀረናል፣ አሁን ላይ ስለ ቀውስ የምናወራበት ሰዓት አልደረሰም ብለዋል። በጣም አስከፊው ነገር ግን በሪያል ማድሪድ በኩል ባለፉት 4 ዓመታት ሪዮ ቫልካኖን ሜዳው ድረስ ሄደው ድል አድርገው ታያቁም። ለአራተኛ ተከታታይ ዓመት እንግዲህ በሜዳው ድል ማድረግ ተስኖታል። ስለዚህ በካርሎ አንቸሎቲም ዘመን በዣቪ አሎንሶም ዘመን ድል ያልተገኘበት ሜዳ ሆኗል የሪዮ ቫልካኖ ሜዳ። እሳቸው እንግዲህ ቡድኑ መሻሻል የሚችልበት የሲዝኑ ገና መጀመሪያ ሳምንት ላይ ስለሆነን ብዙ ነገሮችን ማድረግ እንችላለን፣ በራሳችን ላይ እየሰራን ነው ብለዋል ዣቪ አሎንሶ። አንዳንድ ግን ብዙ ያከራከሩና የእሳቸውን የሪያል ማድሪድ መምጣት ተከትሎም ቡድን ውስጥ ተቀባይነት ያላገኙ ጉዳዮች እንዳሉ ይታወቃል። ከዚህ ጋር በተያያዘ ምላሽ ሰጥተዋል፣ እንመልከታቸው። የመጀመሪያው ጥያቄ የተጠየቁት ለምንድን ነው ኤንድሪክን ያልተጠቀሙት በሚል ነው። ተጠባባቂ ሆኖን የጨረሰው ጎንዛሎ ጋርሻ ካስታወሳችሁ የክለቦች ዓለም ዋንጫ የቡድኑ ቁልፍ ተጫዋች ነበረ። እሱንም እየተጠቀሙት አይደለም። ለምንድን ነው በሪዮ ቫልካኖ ጨዋታ ላይ ቡድኑ በጣም በተቸገረ ሰዓት ለምንድን ነው እነኚህን ተጫዋቾች ያልተጠቀሙት ተብለው ተጠይቀው ነበር። አሰልጣኙ ዣቪ አሎንሶ
ሌሎች አማራጮች ነበሩን ብለው ምላሽ ሰጥተዋል። ሌሎች አማራጮች ስለነበሩን እነኚህን ተጫዋቾች አልተጠቀምኳቸውም፣ ሌሎች ልዩነት መፍጠር የሚችሉ አሉ ብለው በግልጽ ሁለቱን ያልተጠቀሙበትን ምክንያት ተናግረዋልና በዣቪ አሎንሶ በኩል ከዚህ በኋላ የኤንድሪክ ነገር እንዳበቃለት በገደምዳሜውም ቢሆን ፍንጭ የሰጡበት ጋዜጣዊ መግለጫ ነውና ከነቱ የተሻለ ውጤት የሚቀይር እጃችን ላይ ስለነበረ አልተጠቀምናቸውም ብለዋል። ስለዚህ በቡድን ውስጥ ከዚህ በኋላ የመቀጠሉ ነገር ያበቃው ኤንድሪክ መዳረሻው ማርሴይ 100% ይጠበቃል። በሪያል ማድሪድ በኩል የፌድ ቫልቬርዴን ጉዳይ እየተከታተለን ነበር። ውድ ቤተሰቦቻችን እስከዚህ ሰዓት ድረስ እጃችን አልደረሰም። ዛሬ ሕክምና ምርመራውን ያደርጋል። ስለዚህ ተጨማሪ መረጃዎች ይኖራሉ ማለት ነው። በቀጣይ የመረጃ ሰዓታችን ይሄን ጉዳይ ይዘነው እንመጣለን። ጣሊያን ደረስን። የላዚዮ አሰልጣኝ ብስጭት ብለዋል። ውድ ቤተሰቦቻችን የላዚዮ አሰልጣኝ ማውሪዚዮ ሳሪ በጣሊያን ዳኞች ላይ ያላቸው እምነት እንዳከተመ ተናግረዋል። ከጨዋታው በኋላ ተሸንፈዋል። ኢንተር ሚላን 2-0 ድል እንዳረጋቸው ይታወቃል። ኢንተር ሚላን ማሸነፉ ይገባዋል፣ ሜዳ ላይ የትኛውም ዳኛ ቢሆን ማሸነፍ ይችሉ ነበረ ሲሉ አሰልጣኙ ማውሪዚዮ ሳሪ ተናግረዋል። አክሎም ነገር ግን የውጭ ሀገር ዳኞች ማምጣት ያለበት ጊዜ ደርሷል ብለዋል። እሳቸው በጣሊያን ደረጃውን የሚያሟላ ዳኛ አልተመለከትኩም ያሉት አሰልጣኙ በዚህ ጨዋታ ላይ የመሩትም ዳኛ እንደዛው ናቸው ብለው በዳኝነት ውሳኔ ላይ ቅሬታ ተሰምቷቸዋል። ኢንተር ጨዋታውን ለማሸነፍ ሙሉ አቅም የነበረው ቡድን ቢሆንም በፍጹም በእነኚህ ዳኞች ከዚህ በኋላ መመራት የለብንም እያሉ ነው። የጣሊያን ዳኞች ላይ አማረዋል። እንግሊዝ ፕሪሚየር ሊግም ከዳኝነት ውሳኔ ጋር በተያያዘ ብዙ ማማራሮች እንዳሉ ይታወቃል። ጣሊያን ግን ሌሎች ዳኞች ይምጡልን እያሉ ነው። ጀርመን ደረስን። ውድ ቤተሰቦቻችን የጀርመን ቡንደስሊጋ አሁንም ከባየር ሙኒክ እጅ አልወጣም። በእርግጥ ሰሞኑን አቻ መውጣታቸው በጣም አነጋጋሪ ነበር። 10ኛ ሳምንት ከዩኒየን በርሊን ጋር አቻ ተለያይተው ነበረ። ሃሪኬን በዚህ ሳምንት ያው ቢያንስ ባየር ሙኒክ አቻ ለመውጣቱ ምክንያት የሆነ ተጫዋች ነው። ግብ አስቆጥሯል። በእርግጥ ዲያዝ አስቀድሞ አስቆጥሮ ነበረ። ከዛ ኬን ነው ባለቀ ሰዓት አቻ ያደረጋቸው። 13ኛ ግቡ ነው። የቡንደስሊጋ አሁንም ከፍተኛ ግብ አስቆጣሪ እሱ ነው። ሁለተኛውም ሰው ዲያዝ ከዛው ነው 6 አለው። ጆናታን 6 ግብ አለው ከአይንትራክ ፍራንክፈርት። የቦሩሲያ ሞንቸግላድባው ታባኮቪች 6 አለው። ፓትሪክ ሼክ 5 አለው ከባየርን ሌቨርኩሰን። ከፍተኛ ግብ አስቆጣሪነቱ አሁንም ሃሪኬን እጅ ነው የሚገኘው። የስቱትጋርት ትላንትና በሜዳውና በደጋፊ ፊት ድል አድርጎ ነበር 3-2። ስቱትጋርት በሜዳውና በደጋፊ ፊት ያለፉትን 5 ጨዋታ በአምስቱም ድል አድርጓል። 9 ግብ አስቆጥሮ 3 ግብ ብቻ ነው የተቆጠረበት። በጣም አስደናቂ ጊዜ ላይ ይገኛሉ። በቡንደስሊጋው ሌላ በሜዳው አስደናቂ ጉዞ ላይ የሚገኘው የጀርመን ክለብ ነው። ከሰሞኑ አንድ መረጃ ድርሰናችሁ ነበረ። የባርሴሎና ፕሬዚዳንት ዋን ላፖርታ ካምፕኑ ላይ ሜሲን እንጠራለን፣ ስቴዲየማችንን ስናስመርቅ ሜሲ ይገኛል ብለው ነበረ። የቀድሞ የባርሴሎና ታሪካዊ ፊት መስመር ተጫዋች ሊዮኔል ሜሲ ወደ ባርሴሎና ተመልሷል። ሊዮኔል ሜሲ ትላንት ምሽት በባርሴሎና በመገኘት ግንባታው እንደመጠናቀቅ ላይ የሚገኘውን ካምፕኑ ስቴዲየም እንዲጎበኝ ተደርጎ ነበረ። ትላንት ምሽት በጣም ወደ ናፈቀኝና ደስተኛ ወደ ነበርኩበት ቦታ ተመልሻለሁ ሲል ሜሲ በማህበራዊ ትስስር ገጹ ላይ አጋርቷል። ሊዮኔል አንድሬስ ሜሲ ቀጥሎም እናንተ ደጋፊዎች እዚህ ቦታ ለበርካታ ጊዜያት የዓለም ደስተኛው ሰው እንደሆን እንዲሰማኝ ያደርጋችኋል ብሏል። አንድ ቀን እንደ ተጫዋችና እናንተን ለመሰናበት ወደዚህ ዳግም መመለስ እንደምችል ተስፋ አደርጋለሁ ብሏል። ሜሲ ትላንትና በካምፕኑ መገኘቱ ግን በጣም አነጋጋሪ ነበረ። በአንዳንድ ሚዲያዎች ላይ እንደውም ከዝውውር ጋር አያይዘው ሲያነሱት ነበረ። ጉዳዩ ግን ውድ ቤተሰቦቻችን ዝውውር ሳይሆን ሜሲ ለጉብኝት ብቻ ነው እዛ ስቴዲየም ላይ የደረሰው። በቀጣይነት ሊዮኔል አንድሬስ ሜሲ የእረፍቱን ጊዜ የት ያሳልፋል የሚለው ራሱ አከራካሪ ነው። ምናልባት ባርሴሎና በውሰት እድሉ ሊጠቀምበት ይችሉ ይሆን ወይ? ይህ መረጃ እውንም ይሆን ከሆነ ተከታተለን እናደርሳችኋለን። ግን ለባርሴሎና ትልቅ ዜና ነው የሚሆነው። ለማንኛውም ሜሲ እረፍቱን የት ያሳልፋል የሚለው ራሱ ገና ምላሽ ያላገኘ አጀንዳ ነው። እንግሊዝ ደረሱን። ውድ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ ከሻምፒዮንሺፕ አስቀደመን እንመልከተው። ፍራንክ ላምፓርድ ኮቬንትሪ ሲቲን እየመሩ በዘንድሮ የውድድር ዓመት በደረጃ ሰንጠረዡ 10ኛ ናቸው። እንዳጠቃላይ ካደረጓቸው 15 ጨዋታ 10ኛ ድል፣ 4 አቻ፣ 1 ሽንፈት ብቻ ነው የገጠማቸው። በሬክሳም ነው ያሁን ባልተጠበቀ ቡድን ነበር ሽንፈቱ። በጣም አስገራሚ ነገር ግን አንደኛ መሆናቸው አይደለም። 40 ግብ አስቆጥሯል። በእነኛ 15 ጨዋታ 13 ግብ ተቆጥሮበታል። ቡድኑ አሁንም አንደኛ ነው። ወደ ፕሪሚየር ሊጉ ለማደግ በጣም እየተንደረደረ ያለ ቡድን ይመስላል እና በቀላሉ ይመጣበታል በማይባለው ሻምፒዮንሺፕ ላይ ኮቬንትሪ ሲቲን ላምፓርድ ይዞት ለመምጣት አሁንም ጥረቶቹ እንደቀጠሉ ናቸው። በዚህም ሳምንት ቡድኑ በድል ጎዳና ቀጥሏል። በቀጣይነትም የሻምፒዮንሺፑ ጨዋታዎች በርከት ያሉ ናቸውና አንድ ጨዋታ ብዙ ነገር ሊቀየር ቢችልም ግን አሁንም ቅድመ ግምቶች ሁሉ ለኮቬንትሪ ሲቲ ተሰጥተዋል።
ፕሪሚየር ሊጉ ላይ ደረስን። በዛው የፕሪሚየር ሊጉን ምርጥ 11 እንንገራችሁ። 11ኛ ሳምንት ተጠናቀቀ። ምርጥ 11ን በ11ኛ ሳምንት ሁስኮርድ ሲመርጥ ግብ ጠባቂው ኤሜሊያኖ ማርቲኔዝ ነው የተመረጠው። ድንቅ ምሽትን አሳልፏል። ከአስቶን ቪላ ጋር 4-2 በርንማውዝን ሲያሸንፉ 4-4-2 ፎርሜሽን፣ ተከላካይ ቀኙ ለኑኔሽ፣ ግራውን ለዲኜ፣ መሃል ተከላካዮች ፎፋናን ከቼልሲ፣ ዴላይትን ከማንቸስተር ዩናይትድ ተመለከትን። በ6 ቁጥር ቦታ ላይ ኒኮ ጎንዛሌስ ከሲቲ እና ኦናና ከአስቶን ቪላ። በግራ በኩል ምንም ጥያቄ የለውም፣ ጄሬሚ ዶኩ ተካቷል፣ ይገባዋል። ፔድሮ ኔቶም ቀኙን ይዟል። በ9 ቁጥር ቦታ ላይ ጆዋ ፔድሮ እና ሂገር ቲያጎ ከቼልሲ እና ከብሬንትፎርድ ተመርጠዋል። የሳምንቱ የሁስኮርድ ምርጥ ምንም ጥያቄ የለውም፣ ከፍተኛው ሬቲንግ የተሰጠው ለጄሬሚ ዶኩ ነው። የሁስኮርድ የሳምንቱ ምርጥ እሱ ይሆናል ተብሎ ይጠበቃል። የፕሪሚየር ሊጉን የአለን ሺረር እና በፕሪሚየር ሊጉ የሳምንቱ ምርጥ ተጫዋቾችን በቀጣይ መረጃ ሰዓት የምናካትትላችሁ ይሆናል። በአስቶን ቪላ በኩል ከሰሞኑ አንድ መረጃ እንደዚሁ ነግረናችሁ ነበር። አንድ ተጫዋች ኮንትራት ለማራዘም መስማማቱን በዛሬው ዕለት ፊርማውን አኑሯል። አስቶን ቪላ የፊት መስመር ተጫዋች ሞርጋን ሮጀርስ ኮንትራት ለተጨማሪ ዓመታት ማራዘማቸውን ዛሬ በሰበር ቪላዎች ይፋ አድርገዋል። እንግሊዝ የፊት መስመር ተጫዋች ሞርጋን ሮጀርስ በአስቶን ቪላ ቤት እስከ 2031 የሚቆይ አዲስ ውል ነው የፈረመው። እስከ 2030 ነበረ፣ አንድ ዓመት ነው የጨመረው። ዋና ዓላማው በአዲሱ ኮንትራቱ ደሞዝ ጭማሪን የተደረገለት። ካስታወሳችሁ ተጫዋች ቶትናም ሊሄድ ነገሮች ሁሉም እየተጠናቀቁ ነበር። ቼልሲም ደግሞ ሊመጣ ነገሮች ሁሉ እንዲሁ እየተጠናቀቁ ባለበት ሰዓት ነው ተጫዋቹ በዛው እንዲቆይ የተደረገው በክረምት ላይ። ለዛ ውለታው ደግሞ አሁን ደሞዝ ጨምረውለታል። ትልቅ ደሞዝ ያገኛል ተብሏል። ግን የደሞዙ ጭማሪ ምን ያክል ነው በሚለው ጉዳይ ላይ ቪላዎች ማብራሪያ አልሰጡም። ግን የኮንትራቱ ማደስ ዋነኛ ዓላማም የነበረበት ምክንያት የደሞዝ ጭማሪ ነበረም። በዛሬው ዕለት ከሰሞኑ ከስምነት ደርሰውበታል ያልናችሁ የሞርጋን ሮጀርስ ውል በይፋ በዛሬው ዕለት ተፈርመዋል። ማንቸስተር ሲቲ በ4 ነጥብ ከአርሰናል ቀጥሎ የፕሪሚየር ሊግ ሁለተኛ ክለብ ነው። ጋርዲዮላ ግን አሁንም የሚናገሩት ስለ ሊቨርፑል ነው። እንደውም እሳቸው ከሊቨርፑል ጨዋታ በፊት ካስተዋላቸው አንድ ነገር ሲናገሩ ነበረ። እኛም የምንገጥመው የአምናዎቹን ሻምፒዮን ነው። ስለዚህ ለሻምፒዮንነት ለሁለተኛ ጊዜ የሚፎካከረውን ቡድን እንገጥማለን። ጠንካራው ጨዋታ ከአርሰናል ሳይሆን ከሊቨርፑል ነው እያሉ ነበር እሳቸው። ከጨዋታው መጠናቀቅ በኋላ እሳቸው አሁንም ሊቨርፑል ጠንካራ ቡድን ነው ብለው ብዙን ነገር ስለ ሊቨርፑል ነው መረጃዎችን ሲያቀብሉ የነበረውና ምናልባት የጭንቅላት ጨዋታ ይሆን እሳቸው አርሰናል ላይ እንዴትም ይሁን ጎል ይቆጠርበታል ካሉ በኋላ ጎል እንደተቆጠረ ይታወቃል። አርሰናል ላይ የማይንድ ጌም የሚባለው ድሮ በፕሪሚየር ሊጉ አርሰን ቬንገር፣ ራፋኤል ቤኒቴዝ፣ ጆዜ ሞሪኒዮ፣ ሰር አሌክሳንደር ቻክማን ፈርጉሰን ዘመን ይታወቅ ነበር። ምናልባት ያንን ጨዋታ ጋርዲዮላ አሁን አርሰናል ላይ እየተጫወቱት ይሆን? እሳቸው በአንድ ሰሞን አርሰናልን ጠንካራ፣ የማይቀመስ፣ የማይደፈር፣ ግብ የማይቆጠርበት፣ በአንድ ሳምንት ደግሞ ሊቨርፑልን ሲገጥሙ የፕሪሚየር ሊጉ ኃያል የአምና ሻምፒዮን ዘንድሮም ለዛ የሚንደረደር ጠንካራ ቡድን ማለታቸውን ተመለከተን። በድሉ ላይ ትንሽ አነጋጋሪ የነበረው ነገር የፊል ፎደንና የሃላንድ ድርጊት ነበረ። በሃላንድና በፊል ፎደን በኩል አይታችሁ ከሆነ አፕል ሲጎራረሱ ነበረ። ድል ካደረጉ በኋላ አፕል እየበሉ ሜዳ ውስጥ ተመልክተናቸዋል። ደስታቸውን በሚገልጹ ሰዓት ላይ በጨዋታው ላይ ትንሽ ለየት ያለ አጋጣሚ ነበረ። ሊቨርፑልን ድል ካደረጉ በኋላ ተመልክተናል። በቡድን ውስጥ ሩበን ዲያዝ እና ዮሽኳ ግቫርዲዮል በዚህ ሲዝን በፕሪሚየር ሊጉ ቋሚ ሆነው በጀመሩበት ጨዋታ ላይ 3 ጎሎች ብቻ ነው የተቆጠረባቸው። 3 ክሊንሺትም አስመዝግቧል። ጥምረቱ የተገኘ ይመስላል። አሁን በሲቲ በኩል የመከላከሉ ሚና ፊት መስመሩ አስቀድሞ በጣም ጠንካራ የተመሰከረለት ነበረ። መከላከሉ ላይ ነው ብዙ ጥያቄ ሲነሳበት የነበረው። ግብ ጠባቂ ቀየሩ። ኤደርሰን ሞራይስን በጃሊጂ ዳናሮማ 6 ቁጥራቸውን ቀይረዋል። ኒኮ ጎንዛሌዝ ሆኗል። ምናልባት ኬቨን ደብሮይና ሌላ ምርጥ ባካፑ የሚመስል አይነት እንቅስቃሴን እያሳየ ነው። ሮድሪም በዛ ውስጥ የተተካ ይመስላል። በርናንዶ ሲልቫ አሁንም በበቃታቸው ያለው ጄሬሚ ዶኩ ጨምሯል። ሃላንድ አሁንም ግብ አስቆጣሪ ነው። ካምና የቀጠለ ነው የሚመስለው። ጠንካራውን ስብስባቸውን ጋርዲዮላ ይዘው ወደ ፕሪሚየር ሊግ ዋንጫ ዳግም እየተንደረደሩ የሚመስልበት ሳምንት ነበር። የቀድሞ እንግሊዛዊ ተጫዋች ጋሪ ኔቭል ታዲያ ሊቨርፑል ባሳየው እንቅስቃሴ ደጋፊዎችን የሚያስጨንቅ ብሎታል። የሊቨርፑል ደጋፊዎች ይጨነቃሉ ሲል ጋሪ ኔቭል ከቡድኑ እንቅስቃሴ በኋላ ጥሩ ነገር የለም፣ ይሄ በጣም አስጨናቂ ነው ብሏል ለሊቨርፑል። አክሎም ረጅም ጊዜ ሲጫወቱ ካዩዋቸው እንቅስቃሴዎች በጣም ደካማ ነው፣ አሁን ለደጋፊዎች ራሱ አስጨናቂ ቡድን ነው ብሏል።
ምናልባት ሊቨርፑል እንደውም ጥሩ የሚባለው ዜና ብዙ የሚዲያ ጫና አሁን የለበትም በክረምት ካወጣው ገንዘብ ካመጣቸው ከዋክብቶች ካምና ሻምፒዮንነቱ ጋር በተያያዘ ሚዲያው ብዙ ተፈርቶለት ነበር ግን ጫናዎች ቀንሰዋል አሁን ሊቨርፑል ላይ እንግሊዝ ውስጥ ያው አሉ ክለቦች ከሚዲያ የማይጠፉ ሊቨርፑልም አንደኛው ቢሆንም ግን ጫናው ቀነስ ያለ ቢሆንም ጋሪ ኔቭል ግን ደጋፊዎቹ አሁን የሚያሰጋ ሰዓት የደረሰ ይመስለኛል በጣም የሚያስጨንቅ ቡድን ብሎታል በጨዋታው ላይ አማካዮች እንዲሁም ቫን ዳይክ ኮናቴ ታክሎችን ብዙ ሲያሸንፉ አላየንም ሲቲ ተጫዋቾች ሲመላለሱበት ነበር ሜዳ ክፍሉን በቡድኑ በኩል ምናልባት ቫን ዳይክ እያበቃላቸው የመጣ ሰዓት ይመስላል ወይም የብዙዎች ጥያቄ ነው የስሎት ቡድን በአዲስ ቡድን ግንባታ ውስጥ ነው የሚገኘው ይሄ ጥያቄ የሚያስነሳበት አይደለም ከዋክብቶች መጥተዋል በርግጥ ግን የመዋሃድ የቡድኑን የውጤት ሂደት ውስጥ እንዲቃኙ የማድረግ ስራ ይሳቸው ነው በጨዋታው ላይ ላብነት ያክል በሊቨርፑል በኩል በርካታ ኪሎሜትሮችን አካለዋል በርግጥ ከሲቲ ያነሰ ነው በተናጠለም ብናይ በአንድ ተጫዋች የተሸፈነን ብናየው በሊቨርፑል ተጫዋቾች በሲቲ ተጫዋቾች ይበለጣል ቀለል ያሉ ሩጫዎችንም በማድረግ የሲቲ ተጫዋቾች የተሻሉ ነበሩ በፍጥነት ኳስን ቆርጦ ለማውጣት በሚደረግም ጥረት ላይ በጣም ፈጣን የነበሩት ሲቲዎች ናቸው ምናልባት ይሄም አንዱ የጨዋታ ታክቲክ ነውና ስሎት በዚህ መንገድ ሊጠየቁ የሚችሉበት ነው እንዳጠቃላይ እሳቸው 25 ላይ ቡድኑን እንግዲህ ባሰለጠኑበት ሰዓት ባለፉት አንድ አመት ገደማ 2 ወራት ይቀራሉ በርግጥ 48ኛ ጨዋታቸው ነው 25 ድል 6 17 ሽንፈት ደርሶባቸዋል ይሄ የሽንፈቱ ብዛት በነገራችን ላይ በቅርብ ወራቶች ውስጥ የተገጠማቸው ናቸው 86 አስቆጥረው 62 አስተናግዷል ቡድኑ አሁን የሚዛን ችግር ሊነሳበት ይችላል የቡድን ሲያጠቃ ጥሩ ነው ነበር ግቦቹ ጥሩ ናቸው 86 ግን በዛው ልክ 62 ግብ የተቆጠረበት ቡድን ነው 25 ከገባ በኋላ ይሄ የስሎትን የጨዋታ አቀራረብና ያላቸውን ሀብት የመጠቀም ጉዳይ ላይ ሌላ ጥያቄ የሚያስነሳ ነው ሊቨርፑል በክረምት በርካታ ከዋክብትን አምጥቷል በርግጥ ተከላካይ ክፍሉ ላይ እንደ ሜሎሽ ኬርኪዝ ያለ ተጫዋች ጨምሯል ሌላ ወጣት ተጫዋች ነው በመሃል ተከላካይነት የጨመረው የለቀቃቸውም ተጫዋቾች አሉ ነጀረል ኳንሳ ተለቋል ዲያስ ተለቋል 9 ቁጥሩ ላይ ኑኔስ ተለቋል በርግጥ ዳርዊን ኑኔስ እንኳን ብዙ ጥያቄ የሚያስነሳ ተጫዋች ነው በግል ምናልባት የዲያዝ በበቂ ሁኔታ ተተክቷል ሌላ ጥያቄ የመሃል ተከላካዩ በወጣት ተጫዋቾች ሌሎች አማራጭ ልምድ ባላቸው ተተክቷል የሚሉ ብዙ ጥያቄዎች አሉ ለማንኛውም የሊቨርፑል መሰረታዊ ችግር ግን ምንድነው ብላችሁ ታስባላችሁ አጋሩን አርሰናል በውድድር አመቱ በሁለተኛው ሲዝን ላይ አንድ ጥሩ አጋጣሚ ይጠብቋል ወደ ቤተሰቦቻችን ይሄም በውድድር አመቱ ሁለተኛ ዙር ላይ ከሊቨርፑል ቼልሲ ዩናይትድ ኒካስል ቪላ ሰንደርላንድ በርንማውዝ ፉልሃም የመሰሉ ብዙ ከሚያስቸግሩትና ከትልቅ ክለቦች በሜዳውና በደጋፊው ፊት ነው የሚጫወተው ይሄ ኤምሬትስ ስለሚያደርጋቸው የሁለተኛ ዙር ጨዋታዎች ናቸው አብዛኛውን ጨዋታም አርሰናል ከሜዳ ውጭ ነው ትልልቆቹን እየተወጣ ያለው ይሄ እንደ ጥሩ አጋጣሚ ሊወሰድ ይችላል ትልቅ አድቫንቴጅ ነው ከሜዳ ውጪ እና ትልልቅ ክለቦችን ቀድሞ ማጠናቀቅ እንደ ትልቅ አድቫንቴጅ ይወሰዳል ሊጉ ሳይግል ክለቦች ያሉበትን ደረጃ ሳያውቁት መጫወት በጣም ጥሩ አጋጣሚ ነው ያ እንደ ጥሩ ጉዳይ እየተወሰደ ነው በርግጥ አርሰናል አስቀድሞም ፕሪሚየር ሊጉን በሰፊ ነጥብ ልዩነት ሊመራበት የሚችል የኦክቶበር እና ኖቬምበር ወር ሲጠበቅ ነበር አሳክቶታል በስተመጨረሻም በሰንደርላንድ የጣሉት ነጥብ ግን ሲቲ ካጠገባቸው እንዲተነፍስ እንዳደረገ ይታወቃል የጥቅምት ወርን ካስታወሳችሁ ከዚህኛው ወር በፊት የነበረውን የኢንተርናሽናል ብሬክ ከሊቨርፑል በአንድ ነጥብ መሪነቱን ተረክቦ ነበር አርሰናል ወደ ኢንተርናሽናል ብሬክ ያመራው አሁን በ4 ነጥብ ነው ከሲቲ ያኔ ከሶስተኛው ክለብ በ3 ነጥብ ነበር የሚርቀው አሁን በ6 አድርጎታል ያኔ ከአራተኛው ክለብ በ5 ነጥብ ነበር አርሰናል የሚርቀው አሁን ግን በ8 አድርጎታል አርሰናል ከባለፈው ኢንተርናሽናል ብሬክ ያለው የነጥብ ልዩነት ከሁለተኛው ከሶስተኛውና ከአራተኛው አሁን በጣም ሰፍቷል ምናልባት በርካቶች የሚሰጉት የሲቲ መሆን ነው የሲቲ በፕሪሚየር ሊጉ ያለው ልምድና አሁን የመጣበት የተነሳሽነት ደረጃ ለአርሰናል ያሰጋል ለሚል መከራከሪያ ስላላቸው ነው ግን የነጥብ ልዩነቱ ከመጨረሻው ኢንተርናሽናል ብሬክ የአርሰናል ያሁኑ በጣም ከፍ ያለ ልዩነት ያለው ነው በዚህ ውድድር ዘመን ኦዴጋርድ በጉዳት ምክንያት በርካታ ጨዋታዎች እያመለጡት ይገኛሉ በአርሰናል በኩል ምንም ጥያቄ የለውም ቡድኑን ያሳሳል ተብሎ ነበር ግን ከክሪስታል ፓላስ ያመጡት ኢዜ ቦታውን ሸፍኖ እየተጫወተ ነው ያለ ኦዴጋርድ እንግዲህ 7ኛ ጨዋታቸው ላይ ደረሱ 6 ጨዋታ ድል ነው አንድ ጨዋታ ብቻ ነው በአሁን በሰንደርላንድ ነጥብ የጣሉት ስለዚህ የ10 ቁጥር ሚና የኦዴጋርድን በደንብ የተኩት ይመስላሉ ያለ ምንም ጥርጥር ግን
በአርሰናል በኩል አሁን ሊተኩት ያልቻሉ በጣም ፈተና የሆነባቸው ይህ 9 ቁጥር ቲፒካል ነምበር 9 ነው። ምናልባት ሜሪኖ እያስቆጠረ በመጣ ሰዓት የሚረሳ ግን ቡድኑ ሲቸግረው በትልቁ የሚወሳ 9 ቁጥር ቦታ ሆኗልና የታርጌት ማን መጫወት ደግሞ ብዙ ሊያስቸግር ይችላል። የሜሪኖ ሚና ግን በቀላሉ የሚታው አይደለም። ምናልባት የሰንደርላንዱ ጨዋታ እና ዮኬሬሽ ቢኖሩበት ወይም ቲፒካል ነምበር 9 ቢኖር የሚያስብል ነው። ለማንኛውም አርሰናል በ10 ቁጥር ቦታ ግን ኦዴጋርድን በደንብ የተኩት ይመስላል። አርሰናሎች ሌሳንድሮ ትሮሳርድን በክረምት ካስታወሳችሁ ውሉን አድሰውለት የደሞዝ ጭማሪ ብቻ አድርገውለት ነበረ። አሁን ግን የ30 ዓመቱን ትሮሳርድ በዚህ ሲዝን በ14 ጨዋታ 8 የግብ አስተዋጽኦ አለውና በቀጣይነትም ከክለቡ ጋር ሊቀጥል የሚችልበት ሰፊ እድል አለ እየተባለ ነው። እናም በቋሚነት ኮንትራቱን ለረጅም ጊዜ ሊያራዝሙ የሚችሉበት እድሎች አሉ ተብሏል። ምናልባት ግን ረጅም ከተባለ ውድ ቤተሰቦቻችን 2 ዓመት አይበልጥም። ትሮሳርድ ይህንን ውል ይቀበላል ወይ? ምናልባት 1 ዓመት ሲደመር 1 ዓመት ነው ሊያቀርቡለት የሚችሉ ቲም ቶክ ይህን ተጫዋች በአርሰናል የማቆየት ሂደትም በቀጣይ በትልቁ የሚጠበቅ ጉዳይ ነው ብሏል። እንደ አማራጭ ሳይሆን በቡድን ውስጥ ያለ እንደ ቁልፍ ተጫዋችም ማይክል አርቴታ ይወስዱታል ተብሏል። ምናልባት ግን ተጨማሪ መረጃ ለማንሳት ያክል 2001-2 ላይ አርሰናል 55 ጨዋታ፣ ዘንድሮ ሊቨርፑል 2024-25 ድረስ 44 ጨዋታ፣ ቶትናም ከ2023 እስከ 2024 39 ጨዋታ ግብ እያስቆጠሩ የሄዱበት ሪከርድ አሁንም በአርሰናል እጅ ነው የሚቀጥለው። ምክንያቱም በዚህ ሳምንት ሊቨርፑል ግብ ሳያስቆጥር መውጣቱን ተከትሎ በማንቸስተር ዩናይትድ ብዙ ተስፋ ተጥሎበት ነበረ። በተለይም በዘመነ ኤሪክ ቴን ሃግ ቶቢ ኮይለር በትልቁ ዋናው ቡድኑ ሲጠበቅ ነበረ። ግን በቡድን ውስጥ ሩበን አሞሪም ከመጡ በኋላ እሳቸው የራሳቸውን የቡድን ግንባታ ሂደት ውስጥ ያላካተቱ ተጫዋች ነው ቶቢ ኮይለር። ከዛ በኋላ ተጫዋቹ ወደ ዌስት ብሮሚች አምርቶ ነበረ። ከበድ ያለ ጉዳት አስተናግዶ ወደ ዩናይትድ ሕክምናም ተመልሶ ነበር። አሁን ግን ተጫዋቹ ከጉዳት አገግሟል። ኦክስፎርድ ዩናይትድን ዌስት ብሮሚች 2-1 ባሸነፈበት ጨዋታ ለክለቡ ግልጋሎት ሰጥቷል። ወደ ሜዳ ተመልሷል። በእርግጥ ሩበን አሞሪም ቃል ገብተዋል እሳቸው ከአካዳሚ ተጫዋቾችን አሳድገው እንደሚጠቀሙና ለዋናው ቡድንም መድረስ እንደሚችሉ። የዚህን ተጫዋች ጉዳይን በተመለከተ ዘው ነበር ሐሳቡን የሰጡት። ግን የመጫወቻ ደቂቃ ስለሚያስፈልገው ከዩናይትድ ለቀውት ነበር። በቀጣይ በትልቁ ዩናይትድ ቤት የሚጠበቅ ወጣት ተጫዋች ነው። ትላንት ከጉዳት ተመልሶ ተጫውቷል። ማቲያስ ኩኛ በማንቸስተር ዩናይትድ ቤት ሞድሶቹ ከፍ እያሉ ነው። በእርግጥ ከብዙ ሌጀንዶች ጋር ተነጻጽሯል። ሮይ ኪን ስለ ማቲያስ ኩኛም ሲናገር ሲጫወት ልክ የ3 ወር ደሞዝ እንደተከፈሉ አይነት ተጫዋች ነው። በሊቨርፑልና አርሰናል ጨዋታ ላይ ምርጡን ኩኛ ተመልክተናል። ለእያንዳንዱ ኳስ ዝግጁ ነበር። እናም እያንዳንዱ ተጋጣሚ 90 ደቂቃ ሲያስጨንቅ ነበረ። በልጁ ላይ እምነት ጣሉበት። ምክንያቱም ማንቸስተር ዩናይትድ የዚህ አይነት እግር ኳስ ተጫዋች ለረጅም ጊዜ አተው ነበረ። አሁን ግን መጥቷል ብሏል። እንዳብነት የሩኒን ታጋይነት አንስቷል። በዩናይትድ እነ ስኮልስ በጣም ታጋይ የሚባሉ እነ ካሪክ ለቡድኑ ሲታገሉ የሚውሉ አይነት ተጫዋቾች ነበሩ። አሁን ዩናይትድ ቤት እንደዚህ አይነት ታጋይ ተጫዋች ያየ ነው ማቲያስ ኩኛን ነው። የ3 ወር ደሞዝ ተከፍሎት የሚጫወት ነው የሚመስለው። ይሄ የ1 ወር ደሞዝ ብቻ ሳይሆን ወይም የ1 ሳምንት ደሞዝ ሳይሆን ከፍተኛ ደሞዝ ተከፍሎት ግልጋሎት የሚሰጥ ነው የሚመስለው ብሎ ታታሪነቱን ገልጾታል ሮይ ኪን። በእርግጥ የታታሪነት ጥያቄ አልተነሳበትም። የማንቸስተር ዩናይትድ አሁንም ትልቁ ጥያቄ እየተነሳ የሚገኘው የወጥነት ጥያቄ ነው። በዚህ ዓመት አንዱ ካስተካከሉት ነገር ቡድኑ ቢያንስ 5 ጨዋታ ሳይሸነፍ ሄዷል። በራስ መተማመኑ እየገነባ ነው። በቡድኑ ውስጥ የተወሰኑ መስተካከል ያለባቸውን ነገሮች ሩበን አሞሪም ራሳቸው ያውቀውታል። አስተካክሏለሁ ብሏል። ምናልባት ከኢንተርናሽናል ብሬክ በኋላ ዩናይትድን ያለ ሽንፈት ጉዞ 5 አደርሶታል። የማሸነፍ ጉዞውን ሲያስቀጥሉ ሆኖ ይጠበቃል። ከቶፕ 4 ጋር በተያዘ ደግሞ ጋሪ ኔቭል ሐሳቡን አጋርቷል። ስለ ቶፕ 4 ማሰብ ያለብን ይመስለኛል። አሁን ደረጃችንን ስናይ ይላል ጋሪ ኔቭል፣ አሁንም ማንም እርግጥ ነው ብሎ መናገር ባይችልም ወጥ አቋም ብቻ ነው የሚጠበቀው። ማንቸስተር ዩናይትድ አሁን ለቶፕ 4 መጫወት የሚችል አይነት ቡድን ሆኗል ብሏል። ይህም ቦታ ለማግኘት የተዘጋጀ ቡድን የተለየ ቡድን አሁን በዛስ ቦታ ላይ አለ ብዬ አላስብም። ዩናይትድ የሚያስፈልገው ቀጣይና ይሄ ኮንሲስተንሲ ያለው ቡድን መሆን ብቻ ነው። ከዛ ውጭ ግን ቶፕ 4ን የማያለምበት ምክንያት የለም ብሏል የቀድሞ ተጫዋች ጋሪ ኔቭል። በማንቸስተር ዩናይትድ በኩል አሁን ለቶፕ 4 1 ነጥብ ብቻ ነው ልዩነቱ። ፕሪሚየር ሊግ ውስጥ ዘንድሮ በአልተጠበቀ ሁኔታ ማንቸስተር ዩናይትድም ይሄ አምና ካሳለፈው ሲዝን አንጻር ዘንድሮ በዚህን ያክል ደረጃ ይገኛል ብሎ የጠበቀም አልነበርም። ግን ቡድኑ በብዙ መንገድ ተሻሽሏል። ለቶፕ 4 1 ነጥብ ቀርቶታል። ጋሪ ኔቭል ማለም እንችላለን ቶፕ 4ን እያለ ይገኛል።
ፋብሪዚዮ ሮማኖ አንጀሎ ስቲለር በዩናይትድ የሚደነቅ ተጫዋች እንደሆነ አውቃለሁ ብሏል። እንደሚመስለኝ ግን ክለቡ ጥር ላይ ይሄንን ጥሩ ተጫዋች ለማምጣት ይቸገራል ብሏል። አንዱ ስቱትጋርት እንደዚህ አይነት ተጫዋችን በጥር ላይ ለዩናይትድ አሳልፎ ብቻ ሳይሆን ለየትኛውም ክለብ አሳልፎ ይሰጣል ተብሎ አይጠበቅም። እናም ስለዚህ ጥር ላይ ቀላል አይሆንም ብሏል። ክረምት ላይ ግን ማንቸስተር ዩናይትዶች ይህን ተጫዋች የግላቸው የማድረግ እድል አላቸው። በ26 በትንሹ አንድ አማካይ ዩናይትድ ያመጣል ያለው ፋብሪዚዮ ሮማኖ አንጀሎ ስቲለር ከዚህ ውስጥ አንደኛው ነው ብሏልና በማንቸስተር ዩናይትድ ውስጥ በተለይ በመለማዮች እንደሚደነቅ ጥር ላይ ቢመጣ ፍላጎት እንዳለ ግን ጥር ላይ ይሄን ተጫዋች ለማምጣት የሚጠበቀውን ገንዘብ ፕላስ ስቱትጋርት በራሱ መልቀቁ ለዩናይትድ ፈተና ይሆናል ብሏል። የካታላኑ ክለብ ባርሴሎና እንግሊዛዊን የመስመር ተጫዋች ማርከስ ራሽፎርድን በቋሚውን ለማስፈረም አሁንም ሁሉ ነገር እጃቸው ላይ ነው። ፍላጎቷን ለሚሉ መረጃዎችም እንደ ዲፖርቲቮ ወጥቷል። ባሳለፍነው ክረምት ተጫዋቹን ለአንድ ዓመት በሚቆይ ውሰት ውል ወደ ባርሴሎና እንዲሄድ የፈቀደለት ዩናይትድ በዛውም ቋሚ ማድረግ አንቀጾችን አካቶበታል። በዚህ መሰረት ተጫዋቹ በክለቡ ቤት እያሳየ በሚገኘው አስደናቂ ብቃት የስፔኑ ክለብ የዝውውር መስኮቱ እንግዲህ ዳግም ሲከፈት ቋሚ ለማድረግ እያጤኑ ነው ተብሏል። ማርከስ ራሽፎርድ ወደ ባርሴሎና ካመራ በኋላ በአጠቃላይ 6 ግቦችን ከመረብ ሲያሳርፍ 7 ለግብ የሚሆኑ ኳሶችን አመቻችቷል። 13 የግብ አስተዋጽኦ አለው እንደማለት ነው በተጫወተባቸው 13 ጨዋታ ላይ። ይሄ ትልቅ የሚባል ቁጥር ነው። ማንቸስተር ዩናይትድ ከተጫዋቹ ገንዘብ ብቻ ነው የሚፈልገው ቀጣይ ክረምት ላይ ራሳቸው ለማጠናከር። ያ ደግሞ የተጫዋቹ ብቃት ልክ ይሄ አንቶኒ በሪያል ቤት እንዲቀር ምክንያት እንደሆነው አይነት ብቃት እያሳየ ነው። በዩናይትድ በኩል ግን ራሽፎርድ የአካዳሚ ተጫዋች ነው። ተመልሶ መጥቶ ለዩናይትድ መጫወት የሚችልበት ደረጃ ነው ወይ? አንድም ከሩበን አሞሪም ጋር ተግባብተው፣ ሁለትም በስነ ልቦና ደረጃ ወይስ ተሽጦ ገንዘቡ መጥቶ ማንቸስተር ዩናይትድ ሌሎች አማራጮችን ቢገዛበት ይሻላል? ዩናይትድ ያመልከታችሁን አጋሩን። እኛ እዚህ ጋር እናብቃ። መልካም ጊዜ